ቤት ይውሰድ፣ እሱን የሚውሰድ በትንሽ ትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅን ባምግብ ነው እንዴ በዚህ ልክ? እዛም ጋር ሄዶ እሷን ያስለቅሳል፣ መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሮ የምቀር አይነት ሴት ነበር። ግን አይልፋ። ሰላም ጤና ይስጥልኝ ቤተሰቦቼ። ደመቁ እንግዲህ እኔ እየመጣን ልቤን አይስበር፣ ከዛችም ጋር እየሄደ ልቧን አይስበር፣ ይፋታኝ ነው የምትለው። እንግዲህ ታዲያ በቤት ውስጥ አይሆንም፣ በሽማግሌዎች አይሆንም። አንቺ አስመሳይ ሌባ ቀጣፊ ማለት ነው። ይሄንን ካልሽ ታዲያ ድሮ ነበር አሁን አይደለም እኮ። ድሮም ብዙ ሴቶች ጋር እኮ አብረሽ ሰርቷል እኮ። ዛሬ አንድ ልጅ ያቀፈ ስለመጣ ብቻ ትናደጂ አትችይም። የአንቺ ክብር እኮ የወደቀው የአንቺ ክብር እኮ ዝቅ ያለው ድሮ ነው፣ አሁን አይደለም። አንቺ ድሮ ነበር መናገር ያለብሽ። ይህንን ብለሽ አሁን ልታስመሳ አትችይም። ለህዝቡ እንጂ የምትይው አሞት የለሽም አንቺ። እኔ ይህንን የምልሽ እንደ ሴትነት ተሰምቶኝ ነው። ብዙ ጊዜ የምሰራው እኔ ለአንቺ እንደ ሴትነት ተሰምቶኝ እንጂ እኔ ለእኔ እየመሰላቸው በጎቹ የአንቺ በጎች የእኛን ቻናል ይቀጠቅጣሉ። በስደት ላይ ተቀምጠን በሰው ቤት ያሳደግነውን ቻናል በጎችሽ። አንቺ እዚህ ጋር ሶሻል ሚዲያ ያሉት ሰዎች ታባላለሽ፣ እሱ ደግሞ እንደዚህ ትይና ለደቂቃ እንደዚህ ትያለሽ። ሄደሽ አብረሽ ቀጣፊ ሌባ፣ ዝም በይ፣ አፍሽን አታሹይ። እንረግጥሻለን። የውሸትሽ ነው እዚህ እንድንረግጥሽ ያደረገን ቀጣፊ። አንቺ ለሶሻል ሚዲያ ነው እንጂ እንደዚህ የምትይው አቅፈሽ እያደርሽ አንድም ቀን ተጣልተሽ አታውቂም። ቀጣፊ። አሁንም ደግሞ ቃውን ይውሰድ ምናምን ይቺ እባክሽ ወደዛ አትበሳበሽ። ምንድነው አንቺ ሴትነትሽን አታስከብሪም እንዴ? ምንድነው እንደዚህ አይነት ታዲያ በቤት ውስጥ እዛው ቤት ውስጥ ተቀምጠሽ ሽማግሌዎች ጋፋችም እንዴ? በየትኛው ሀገር ነው እንደዚህ የተጨመላለቀ ትዳር እንደዚህ ሌላ ሴት እያቀፈ እየመጣ ባጣ ቆየ እየተቀበልሽ አሁን ደግሞ ቃውን ይውሰድ ምናምን ደብምቹ ለምን አትመቹ? ደብ ምንድነው እንደዚህ? በቃ አንዳንድ ጊዜ የእውነት በጣም ነው የምታስጠልው፣ በጣም ነው የሚደብርብሽ። በቃ እንደዚህ ወድቀሽ ተፈጥጠሽ እየሰራሽ በዶላር ማንነትሽን ቀይረሽ እየሰራሽ ለህዝቡ ይምሰል ቀጣፊ። ምንድነው እንደዚህ መዋሸት? ጭራሽ የሚሰበር ሴት አይደለሁም። ግብ አይደለም የሴት ልጅ እንባ ይሰብረዋል የሆነ ቀን። ጥሩ አይደለም። ጥሩ አለው የእውነት አንቺ አብርሃምን ቤት ግባ በቃ ከሷ ሌላ በፍጹም መኖር አትችልም። አነ እና ቤት ነው የምትገባው። ያንቺ ላስገባው ትፈልጋለህ? አብርሽ የራሱ የግሉ ህይወት አለው አይደል? ምርጫም የራሱ ነው፣ መብቱ ነው የፈለገውን ነገር የመምረጥ። አብርሃምን ፍላጎት አንተ ልትጠብቅለት ትችላለህ፣ ግን አንተም ቡዜም አብርሃምም የሩታን ፍላጎት ማናችሁም አጠብቁላት። ሁላችሁም አንድ ላይ ሆናችሁ አንተ ለወንድም ነው በእርግጠኝነት የምታስበው፣ ቡዜም በዛው ልክ ለወንድሟ ትጨነቃለች። እዚች ጋር እየተጎዳች ያለችው ደግሞ እነዚህ ሁለቱ ካሊብና ደብ ወንድምና ወንድም ናቸው። ልንገራችሁ፣ የሚያለያያቸው ነገር የለም። የእነዚህ ሰዎች ዚባዚቦ ገና የሚያልቅም አይደለም የሚቋጭም አይደለም። መንገዱ ረጅም ነው። መቼም ውሸት አያልቅባቸውም። በዚህ ስንላቸው በዚህ ስንላቸው በዚህ ለተመልካች ክብር የላቸው፣ ለህዝቡ ክብር የላቸው። ይሄ ህዝብ እኮ ሰፖርት ባያረጋችሁ እኮ እናንተን እዚህ ደረጃ አትደርሱ። አንቺ ውሸት አለሽ 4 ዓመት ሙሉ ቀጣፊ ጉልቢ፣ የማንንም ገንዘብ ተቀብለሽ በልተሽ እንዳንረገጥሽ እንደ ህዝብና እንደ ሴትነት እንሰብልሽ ብንልሽ እምቢ ብለሽ በራስሽ ጊዜ ገባሽ። ውሸታም ነሽ፣ አስመሳይ፣ የመጨረሻ መስራት ስለምትችይ ብቻ ፌመስ ስለሆንሽ ብቻ በቃ እየመጣሽ ቀጣፊ። አናውቅም እንዴ ስላንቺ? ውሸታም፣ ለህዝቡ ክብር የለሽ፣ ለወደንሶችሽ ክብር የለሽ፣ ለራስሽ ክብር የለሽ። አያቸው ከኋላሽ መጥተው እኮ አብርሃም ጋር እኮ እየሰሩ እኮ ነው ያሉት። ጀግና ናቸው። እኔ ሳላደንቃቸው እነሱን አላልፍም። እንደ ሴትማ እንዘንልሽ ተከበሪ ብንልሽ እምቢ ብለሽ ነው በራስሽ ገባሽ። አንቺ አትረቢ። ልንገረሽ፣ ማንነትሽን ራስነትሽን ሽጠሽ ነው ያለሽው። እውነትም ነው። ደብ ምን ያርግሽ? ገትቼ እኔ ውየቱን ምራር ለውም ማለሽ እኮ ደብ ምን ያደርግሽ? ደብ ልትመጪው ነው። ካሊብና ደብ ወንድምና ወንድም ናቸው። ተመካክረን ለሶሻል ሚዲያ ሰብ በቃ ለህዝቡ ይመጣሉ። እዚህ ጋር በቃ በቃ የ30 ደቂቃ ቪዲዮ የ20 ደቂቃ ቪዲዮ በቃ ይለቀቃል። እዛ ጋኛ ጋር እንላም የቦራያሉ መሳቀኛ ጋር እንደዚህ አይነፋ። አንቺ አቋም ካለሽ አቋምሽን ቀጥ አድርገሽ የጩጬሽ ጋር መስራት አለብሽ። ጩጬ ወልጃለሁ ብለሻል አይደል እንዴ? ስለዚህ ልጅሽ ጋር መስራት እኮ አንቺ አሞት ካለሽ ማለት ነው። ገባሽ? እየመጣሽ በዛም ቻናል እንደዚህ ራስሽን እያረከሽ ቀጣፊ። ውሸት አታውሪ። ውሸት ላንቺ ምንም እውነት ናት። ውሸት ደግሞ ውሸት ናት። ልንገርሽ ነው፣ አንድ ቀን ይወጣል። ዩቲዩብ ነው የምትሰሩት? አዎ ዩቲዩብ ነው የምትሰሩት። ምንም ነገር ካንቺ ጋር የለም። ውሸት ኔቨር ፌክ። ውሸት ሁሉ ነገርሽ ፌክ ነው እንጂ በቃ
ይሄ ከኔ ጋር እየመጣ ይረብሸኝ ምናምን የምትይ ውስጥ እኮ ከቤትሽ እኮ አልመጣም እኮ አንተ አይደል እንደ አመጣ አይደል እንደ ያስቀመጠሽ። እውነት እንነጋገር ካል አንድ ቀን ፎቶውን ሳታነሱ ተጣለች አይደለሽ ግብ ለህዝቡ የምታደርሽው የራቁት ቪዲዮ ይዣለ ብለሽ የምታደርሽው አንቺ በድግምት አስደገምኩ በመስቀል ብለሽ የምታስወሪው አንቺ ህዝቡን ለማባላት ህዝቡን ትኩረት ለመሳብ አግኝተሻል፣ ተለውጠሻል፣ ይበቃሻል፣ በልተሻል፣ ህዝቡን ሰፖርት አድርጎሻል። እግዚአብሔር ይመስገን ብለሽ ደግሞ ከቤትሽ ተቀምጠሽ አንድ ቀን ከአንድ ቀን ቪዲዮ እየለቀቅሽ እንደማንኛውም ሰው ዩቱብ ለሚከፍልሽ ህዝቡን በዛውም ሰፖርት ያደርግሻል። በዛም ቻናል በዚህም ቻናል በዛም ቻናል ከመምጣት አይደክምሽም? እንደ አንቺ ሴት ልጅ አይደለሽ እንዴ? ተከበሪ። አንዳንድ ጊዜ ቁጭ በይ ቤትሽ። እውነቴን ነው የምነግርሽ። እንዴ አሁን በቃ ከዚህ እውነት አስመሰለ። ምን ታስመስያለሽ? እንደዚህ ፀጉርሽን አስረሽ እንደዚህ ብና ፀጉርሽን አስረሽ አታስመስይ። እንደ ሴት እንድናነልሽ ከፈለግሽ እውነቱን አውሪ። አርፈሽ ተቀመጭ። ማንም ባልሽን የወሰደብሽ የለም። ማንም ባልሽን የቀማሽ የለም። ማንም ራስሽ ክፍተት ፈጠርሽ። አልፈልግም ብለሽ 9 ወር ሙሉ ዞርሽ መንደር ለመንደር ፍታኝ እያልሽ ወረቀት ይዘሽ ምናምን። አሁን ደግሞ ትንሽ ገንዘብ መሳሽን ይሁን እራትሽን ይሁን ያበላሽ አላውቅም። መጣሽ ደግሞ ዛሬ እንደ ሻማ እየቀለጥሽ ደግሞ በኤፍሬም ቤት ሴትነትን በዝልክ ዝቅ ማድረግ ምን ይሉታል? ተቃጠልሽ፣ ተናደርሽ። ዛሬ ደግሞ ሌላ ሴት አቀፈብሽ መጥቶ ተናደርሽ፣ ተቃጠልሽ። ታይዋ ታዳሞታለሽ። ታይዋ ከሄርሜላ ጋር ይቀመጥ። ታዩ ክትትለሽ ተቀመጭ። ተደስሪሃን ሴትነትሽን አስከብርኒሽ። እስኪ ነገ ደግሞ ተልከስክሰሽ እዛው ነው የምትገኝ። እስኪ አሞት እኔ ይቅርታ አልጠይቅሽ። እስኪ አሞት እስኪ ከአብርሃም ተፋችሁና ተቀመጭ። እስኪ አርፈሽ ሌባ፣ የሰው ሌባ ቀጥ ሩታ ነች። ከሩታ ጋር መኖር አልፈልግም ብሎ ከሩታ ጋር መሆን አልፈልግም ብሎ ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛ ሰዓት የመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤት የማይመላለስ ሩታን እኛ መንግስት ይፈቅድ አላየንም። መንግስት ከእናንተ ፊት ሲቆም አላየንም። የህግ ሀገር ሲቆም አላየንም። እናንተ ናችሁ መንግስቶቹ። እናንተ አራጊ ፈጣሪ፣ እናንተ ለህዝቡ ሸዋ የምታረጉት እናንተ፣ ለህዝቡ ቅጭቅ የምታረጉት እናንተ፣ ቀጣፊ መንግስቶቹ እናንተ፣ ሚኒሻዎቹ እናንተ፣ ውሸታ ሌባ ሁላ። እስኪ እንያት እስኪ ነገ ጧት ትቁረጥና ልክ እንደ ፍቅር የሆነ ቁርጥ ታርግና እስኪ ብቻዋን ትምጣ። ማንም ሰው ከጎን ሆኖ ያበረታታታል። ደመቁን ቀጣፊ ሌባ አስመሳይ። አሁንም አውርተሽ እዛው ታጥበሽ ጭቃ እዛው ነሽ አንቺ። እየላሽ አንገቱን ትመጫለሽ። ከኔ በላይ ባል እናትም አባትም የሆነ ባል ሰጥቶኛል እያልሽ ስትቅመደመጂ አልነበር እንዴ? እንደ እናት እንደ አባቱ ነው ሰጥቶኛል ፈጣሪ እንደዚህ ይለባል እያልሽ አልነበረ? ዛሬ ምን ተገኘ? ምን አቃጠለሽ? ምን አንገበገበሽ? ምን ቸገረሽ? ብሄድ ምን ቸገረሽ? እሱ ሌላ ህይወት አለ። በቃ ፀጉሩን ተጎነጎነ፣ ፀጉሩን ተሰራ፣ አሸሸ ገዳሚ። በቃ አይፈልግም ትዳር። ምን ያርግሽ ታዲያ?